ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባሎን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባሎን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን አራዳይፌም 5.1 ላይ ተገኛላችሁ። ፕሮግራም ፉትቦል ካፌ ነው። ትናንትና ምሽት በባርሴሎናና በፒኤስጂ መካከል የተደረገውን ጨዋታ እንመልከት። ፒኤስጂ 2-1 በሆነ ውጤት ይህንን ጨዋታ ማሸነፍ ችሏል። የፒኤስጂ እንግዲህ ትናንትና በርካታ ተጫዋቾቹ ወይም ደግሞ ቋሚ አሰላለፍ ውስጥ የሚገቡት እንደነ ዴምቤሌ፣ ዳዝሬዶ፣ ክቫራትስኬሊያን ጨምሮ ማርኪኔስ በጉዳት ምክንያት እዚህ ጨዋታ ላይ አልነበሩም። በአዳዲስ ፊቶችን በብዙ ጊዜ ያልተመለከትናቸውን ተጫዋቾች ነው ትናንትና እንግዲህ ሜዳ ውስጥ የተመለከትነው። ውጤታማ መሆን የቻሉባቸውም ተጫዋቾች ናቸውና ይህንን ጉዳይ እንመልከተው። 2-1 በሆነ ውጤት አሸንፏል። ግን በጨዋታም ጭምር በልጦ ነው ይህንን ጨዋታ ማሸነፍ የቻለው። እናንሳይን ጉዳይ ልክ ነው። በኑኖ ሜንዴሽ ተደንቀሽ ነበር። ዩኤፋም ከጨዋታው በኋላ የጨዋታው ኮከብ ያለው ኑኖ ሜንዴሽን ነው። የፓሪስ ሳን ጀርመን ሁለቱ ፉልባኮች አዲስ ስም ሊፈለግላቸው ይገባል ምለው ነው። ፉልባኮችን በተለያየ ስም መጥራት የተለመደ ነው። የላይታች እያሉ የሚጫወቱ የመስመር ተከላካዮች ይሏቸዋል። አፕ ኤንድ ዳውን ፉልባክስ ይሏቸዋል። በተደጋጋሚ ላይታች እያሉ ኦቨርላፕ እያደረጉ ደግሞ ወደ ዞናቸው እየተመለሱ የሚጫወቱ ተጫዋቾችን ድሮ በመናቀው የፉልባኮች አጫዋት መንገድ ማለት ነው። ሌሎች ደግሞ ኢንቨርትድ ፉልባክስ ብለው ይጠሯቸዋል አንዳንዶቹን። በተለይ ጓርዲዮላ በባየር ሚኒክ አልፎ መጀመሪያ አካባቢ በባርሴሎና በአንዳንድ አጋጣሚዎች ዳንኤል አልቬዝ ላይ ግን እንደ በመደበኝነት በፊሊፕ ላም ላይ ነበር ያደረገው። ከዛ ወደ ሲቲ መጣ እና መጀመሪያ በፋቢየን ዴልፍ ከዚያ በኋላ በኦሌክሳንደር ዚንቼንኮ በጆአዎ ካንሴሎ በእንደዚህ አይነት ተጫዋቾች ሲያደርገው አየን እና ሌሎች ብዙ አሰልጣኞች አሁን ያደርጉታል። ኢንቨርትድ ፉልባክስ ይባላሉ። ቡድናቸው በሚከላከልበት ጊዜ በእርግጥም የመስመር ተከላካዮች ይሆናሉ። ቡድናቸው ኳስ በሚቆጣጠርበት ጊዜ ተጨማሪ አማካዮች ይሆናሉ። ከዚያ ስም አልወጣለትም እንጂ በቶተንሃም አሰልጣኝ አንጅ ፖስቴኮግሉ ሁለቱን የመስመር ተከላካዮቻቸውን በተለይ ዴስቲኒ ኡዶጊን በመጀመሪያው የውድድር ዘመን በተለይ ይልቁን የ8 ቁጥር ተጫዋች ቦታ እንዲገኝ ያደርጉት ነበር። ፖኬቶችን የሚይዝ ተጫዋች 8 ቁጥር የ10 ቁጥር ተጫዋቾች የሚይዙትን ቦታ የሚይዝ አይነት ተጫዋች ነበር። ከጓርዲዮላም የመስመር ተከላካዮች አጠቃቀም በጣም የተለየና አድቫንስድ የሆነ ቦታ የሚይዙ ተጫዋቾች አደረጓቸው። ስም አልተሰጣቸውም። እነዚህን ፉልባኮች የአፔንዳውን ፉልባክ አትያቸውም፣ ኢንቨርትድ ፉልባክስ አትያቸውም። ግን ሌላ አይነት የፉልባኮች የሚና ኢንተርፕሪቴሽን የፓሪስ ሳን ጀርመን ተጫዋቾች ምን እንደምላቸው አላቅም ሁለቱም ፉልባኮች። ምክንያቱም አፔንዳውን ፉልባኮች ብቻ አይደሉም፣ በቴክኒክ በጣም የላቁ ተጫዋቾች ናቸው ሁለቱም። ትላንትና ከአስቸጋሪ 30 ደቂቃ በኋላ ወደ ጨዋታው የበለጠ የጎለበተ የመጣው የመጀመሪያው ፓሪስ ሳን ጀርመን ጎል ሲቆጠር አብዛኛውን ስራ ሴኒማ ዩሉ ነው መጨረሻ ላይ ጎሉን ያስቆጠረው። ግን አብዛኛውን ስራ የሰራው እና ደግሞ በመከላከልም ቢጫ ካርድ እስኪመለከት በኋላ አሰልጣኙን በብልሃቱ አደነቁት። አንዳንድ አሰልጣኞች ቀይሮ ሊያስወጡት ይችላሉ ለቢጫ ካርድ የተጋለጠ ተጫዋች ስለሆነ። ግን ከፉልባክነት ነው ያነሳው። ሉካ ሄርናንዴዝን አስገባ፣ እሱን የክንፍ ተጫዋች አደረገው። ስለዚህ ታክሎች የሚወርድበት ኃላፊነት እንዳይኖረው ማድረግ ቻለ ማለት ነው። አሁን ይሄ ኮቺንግ ነው። ግሩም የቦታ ሽግሽግ ነው ያደረገው። ግን ከፊቱ ላሚን ያማል ያለው ላሚን ያማል ካለ ጥፋት እንድትሰሪበት የሚያስገድድ አይነት ድሪብለር ነው። በመከላከልም በጣም ጥሩ ተጫውቷል። ከመጀመሪያው አስቸጋሪ 30 ደቂቃ የጨዋታው ጅማሬ በኋላ ባርሴሎናም በጣም ዶሚናንት የነበረበት የጨዋታው ጊዜ ስለነበር አምና አስታውሳለሁ። ስለ አሽራፍ ሀኪሚ ስናነሳ አንደኛ ቁጥሮቹ የፉልባክ ቁጥሮች አይደሉም ወይ በተለምዶ ፉልባኮች ይሄን ያህል የጎል መጠን እንዲኖራቸው በአንድ ሲዝን 5 የቻምፒየንስ ሊግ ጎል የመስመር ተከላካይ ያስቆጥር ለወትሮ እሱ እንደዛ ነበር ያደረገው። ትናንትና ደግሞ የማሸነፊያውን ጎል ለራሞስ አሲስት ያደረገው ደግሞ አሽራፍ ሀኪሚ ነው። ሁለቱ ፉልባኮች አምናም እንደዚህ አይነት ከፍተኛ ሚና ነበራቸው፣ ዘንድሮም እንደዚሁ። የሆነ ስም ቢሰጣቸው ለባሎን ዶር የበለጠ ተስፋ ይኖራቸው ይሆናል የመስመር ተከላካይ ተብለው ባይፈረጁ። ምክንያቱም ባሎን ዶር ፍጹም ኢግኖር ያደረገው አንድ የሜዳ ክፍል የመስመር ተከላካይ የሚባል የሜዳ ስፍራ ነው።
በታሪክ የመስመር ተከላካይ ባሎን ዶር አሸንፎ አያውቅም እና ለመስመር ተከላካይ እንደተከለከለ ነገር ተደርጎ የሚቆጠር ነው። ታላላቅ የመስመር ተከላካዮችን አይተናል። ግን መነሻ ማድረግ ያለብን የሚመስለኝ የፓሪስ ሳን ዠርማን ወደዚህ ጨዋታ ሲመጣ እንደው ዶናሩማን እንቶ ፓሪስ ሳን ዠርማን በፍቃዱ ከቡድኑ ስላሰናበተው ግን ዶናሩማንን ብንጨምር 6 ተጫዋቾች አምና ፓሪስ ሳን ዠርማን በሚኒክ ኢንተርን 5-0 አሸንፎ ቻምፒየንስ ሊግን ባሸነፈ ጊዜ ከተጠቀማቸው ተጫዋቾች መካከል 6 ተጫዋቾች ትላንትና በተለያዩ ምክንያቶች ጨዋታውን አልጀመሩም። ጂጂኦ ለቆ ነው። ከፊት የነበሩ 3 የማጥቃት ተጫዋቾች ያንን የፍጻሜ ጨዋታ የጀመሩት የማጥቃት ተጫዋቾች 2 ጎል አስቆጥረዋል። አንደኛው የጨዋታው ኮከብ ነበር። 2 አሲስቶች ሰጥቷል። የወቅቱ የባሎን ዶር አሸናፊ ነው ኦስማን ዴምቤሌ። ግን ዴዚሬ ዱዌም ከቪቻ ክቫራትስኬሊያም በዚህ ጨዋታ ላይ አልተሰለፉም። የቡድኑ አምበል እና ትልቁ ባለልምድ ተጫዋቻቸው ማርኪኞስ አልተሰለፈም። ጨዋታው ከመጀመሩ በፊት ያሟሟቀ በነበረበት ጊዜ ደግሞ ጆአው ኔቬስ ተጎዳ። ስለዚህ ዋረን ዛይሬ-ኤሜሪ ተካው። ፓሪስ ሳን ዠርማን በክረምቱ ምሳ እንደምታስታውሹ በዝውውር ያንን ያህል አልተወጠረም። አንድ ግብ ጠባቂ ያመጣ ሉካ ሻቫሊየን፣ እሱንም ዶናሩማን ለመተካት ነው። አንድ ተከላካይ ያመጣ ኢልያ ዛባኝን፣ ሌላ ተጫዋች አላስፈረመም። ስለዚህ እነዚህ ተጫዋቾች በጉዳት በጨዋታው ላይ አለመሰለፍ ማጉደል ነበረበት። ምንም እንኳን ሀብታም ቢሆንም ግን ከሚጀምሩ ተጫዋቾች መካከል 50% እና ከዛ በላይ የሚሆኑ ተጫዋቾች ካልተሰለፉ ማጉደል ነበረባቸው። ግን ቡድን ነው ትላንትና ለማንሳት የሞከር ነው። ምባፔ ሲለቅ ምንም አልጎደለበትም። ዴምቤሌ ሲለቅ ምንም አይሆንም ማለት ሲጎዳ ምንም አይሆንም። ትልቅ ተጫዋች እንደሆነ አውቃለሁ። ግን ፓሪስ ሳን ዠርማን እንደ ድሮ በስታሮች ላይ ጥገኛ የሆነ ቡድን አይደለም። የቡድን ኤቶስ ነው ያለው። ስለዚህ 17 ዓመት የ18 ዓመት 19 ዓመት ልጆች በጨዋታው ላይ ተጠቅሞም ጭምር ከዚህ ምርጥ የባርሴሎና ቡድን ጋር ከጨዋታ ብልጫ ጋር በሁለተኛው አጋማሽ 61% ኳስ ከመቆጣጠር ጋር አሸንፎ የሚመለስ አይነት ቡድን ነው የሰራው። በቂ ፕሪሲዝን ያልነበረው በዓለም የክለቦች ዋንጫ ላይ እስከ ጁላይ 14 ድረስ ይሳተፍ የነበረ የቅድመ ውድድር ዘመን የዝግጅት ጨዋታዎች ሳያደርግ ወዲያው ሱፐር ካፕ የመጣበት ከቶተናም ጋር የተጫወተ ፕሪሲዝን የሚባል ነገር ያልነበረው ቡድን ነው ይሄ ቡድን። እንዲያውም ከጨዋታው መጠናቀቅ በኋላ ማስታወስ ያለባችሁን በአውሮፓ በድፍን አውሮፓ ከኛ ያነሰ ፕሪፓሬሽን ያደረገ ቡድን የለም ብሏል። ቼልሲም ልክ እንደ ፓሪስ ሳን ዠርማን ያው የፍጻሜ ጨዋታው አሸናፊ ስለነበር ጁላይ 14 ነው የተጫወተው። ግን ፓሪስ ሳን ዠርማን ሱፐር ካፕ ስለነበረበት ቀድሞ ወደ ፉክክር መግባት ነበረበት። ቢያንስ ቼልሲ 2 ሳምንት ነው። የቼልሲም በጣም ያነሰ ነው በቀደም ስናነሳ እንደነበር። እሱንም ከግምት ማስገባት ያስፈልጋል። ስለዚህ በርካታ ተጫዋቾችን አጥቶ ስለነበር ወደዚህ ጨዋታ የመጣው ሰፈር ያደርጋል ፓሪስ ሳን ዠርማን ይሄንን ጨዋታ ይቸገራል የሚል ግምት ነበር። ከጨዋታው በፊት የነበረው አንድ በሉዊስ ሄንሪኬ በኩል የተሰጠ አንድ ጠቃሚ ነጥብ ግን የፖሴሽን ዋጋን የሚያሳይ ነው። ሁለቱም ቡድኖች የኳስ ቁጥጥር ብልጫ የወሰዱባቸው የጨዋታው ምዕራፎች ነበሩ። ባርሴሎና በመጀመሪያው አጋማሽ 57%፣ ፓሪስ ሳን ዠርማን በሁለተኛው አጋማሽ 61%፣ ጨዋታው ሲያልቅ 47-53 ነው የሆኑት። ግን ሉዊስ ሄንሪኬ ምን ሲል ነበር? የነዚህ ሁለት ቡድኖች ዘረመል ፖሴሽን ኳስ መቆጣጠር ነው። አደገኛ ልንሆን ከሆነ የበለጠ ኳስ የሚቆጣጠረው ቡድን ነው አደገኛ የሚሆነው። እኛም ባርሴሎናም በእንደዚህ አይነት ጽንሰ ሐሳብ የተገነባንን ብሏል። ባርሴሎና ከፍተኛ የኳስ ቁጥጥር ብልጫ በነበረበት ጊዜ የበለጠ አደገኛው ቡድን ነበር። ካስቆጠረው የጎል መጠን በላይ ሊያስቆጠር ይችል ነበር። ሁለት የፔዤ ተጫዋቾች በመጀመሪያው በሁለተኛው አጋማሽ አንድ ጊዜ አሽራፍ ሀኪሚ አንድ ጊዜ ኢልያ ዛባኝ ከራሳቸው የጎል መስመር ኳስ ክሊር አድርገዋል። ባርሳ አስቀድሞ ጎል አስቆጥሯል። ላሚን ያማል በውጭ እግሩ በትሪቬላ ለፌራን ቶሬስ የሰጠው አንድ አስደናቂ ኳስ ነበር። ሌሎች እድሎች ነበሯቸው። ግን በ90 ደቂቃ የምናየው ከሆነ ግን ኳስ መቆጣጠር ብቻ ሳይሆን በሁለተኛው አጋማሽ ኳስ ቁጥጥርን የበለጠ ኤክስፕሎይት ያደረገ የበለጠ በኳስ ቁጥጥር አደገኛ የነበረው ቡድን ፓሪስ ሳን ዠርማን የነበረው። ኳስ መቆጣጠር ግዴታ አይደለም፣ ግን ለነዚህ ሁለት ቡድኖች ኳስ መቆጣጠር በጣም አስፈላጊ ይመስለኛል። በመጀመሪያው 30 ደቂቃ 30% ነበር የፓሪስ ሳን ዠርማን ኳስ ቁጥጥር። ፍጹም አደገኛ አልነበሩም። በጨዋታ ውስጥ ተቸግረው ነበር። ኳስ መያዝ አልቻሉም።
ባርሴሎና በፕሬሲንግ ያዋክባቸዋል። ስለዚህ ቪቺኛ የመጀመሪያ ጎል ሲቆጠር ኔትወርክ አጣ። አጠገቡ ዋረን ዛይሬ የለም፣ ፋቢያን ሩይዝ ርቆታል። ስለዚህ አንግል የለም፣ ፕሬሸር ውስጥ ነበር። ኳሱ ተቀማ፣ ላሚን ያማል እያለ ኳሱ ራሽፎርድ ጋር ደረሰ። ራሽፎርድ ግሩም ኳስ ለፌረን ቶሬስ ሰጠው እና ባርሳ 1-0 መምራት ጀመረ። አንድም በፓሪስ ሳን ጀርማ የባርሴሎና ፕሬሲንግ ምክንያት በዛ ኔትወርክ መወጠር ምክንያት አማራጭ አልነበረው። ቪቺኛ ጨዋታውን ዲክቴት ያደረገው በሁለተኛው አጋማሽ ነው። ስለዚህ የኳስ ቁጥጥር ለነዚህ ሁለት ቡድኖች አስፈላጊ ይሆናል ብሎ ተናግረው የነበረው ነገር በትክክል ሰርቷል። በሁለቱም አጋማሾች ይህንን ማየት ይቻል ነበር እና እንደተጀመረ ላሚን ያማል እንደምታውቂው በቅርብ ጊዜ የኔሽንስ ሊግ ጨዋታ በተደረገ ጊዜ ፖርቱጋል ከስፔን በተገናኙ ጊዜ ኑኖ ሜንዴሽ እንዴት በሚገባ እንደተቆጣጠረው እናስታውሳለን። ለነገሩ ላሚን ያማልን ብቻ አይደለም ሙሐመድ ሳላህንም ቡካዮ ሳካንም ሌሎችም በአውሮፓ ያሉ በጣም ጥሩ የክንፍ አጥቂዎችን ዶሚኔት አድርጓል። አምና ወደ ቻምፒየንስ ሊግ ድላቸው በተጓዙ ጊዜ የፖርቱጋል ብሔራዊ ቡድንም የኔሽንስ ሊግን ባሸነፈ ጊዜ ላሚን ያማል በጣም ጥሩ ነበር የጀመረው። በእኔ እምነት የመጀመሪያ አጋማሽ ስፔክታኩላር ተጫዋች ላሚን ያማል ነው የነበረው። ገና በሰከንድ ውስጥ ያንን ትላንት ስለ የነበረውን እግር ኳስን የምናየው ለእንደዚህ አይነት ባለ ክህሎት ተጫዋቾችም ነው ስንል ነበር። ግን እንዳልኩት ዶሚኔ በተለይ የመጀመሪያውን አጋማሽ አለው የመጀመሪያው 30 ደቂቃ ገደማ ግን ውጤት ያላቸው አደገኝነቶች ናቸው። ደግሞ ድሪብሉ ውጤት አለው። አንዳንድ ጊዜ ደግሞ ትላንትና በዲዛይን በሚመስል መልኩ በጥልቅ ወደ ኋላ እንዲሳብ ይደረግ ነበር ላሚን ያማል። ከዛ ፌራን ቶሬስ በጣም ትጉህ ሯጭ ነው። በተደጋጋሚ የተጋጣሚን ቡድን ሃይላይን ማጥቃት የሚወድን ሁለቱም ቡድኖች በሃይላይን የሚጫወቱ ናቸው። ስለዚህ ሁሉ ጊዜም ከጀርባ ስፔስ አለ እና አንደኛው መንገድ ላሚን ያማል ኦፍሳይድ ውስጥ እንዳይገባ ሩጫውን ከጥልቅ እንዲጀምር ማድረግ ነው። ሁለተኛ ግን ድሪብለር ብቻ ሳይሆን በጣም ጥሩ ፓሰርም ነው። በጣም ጥሩ ፓሰር ነው። 3-4 የሚያስደንቁ ፓሶች ሲሰጥ አይተነዋል ከጀርባ። በተለይ አንደኛው ግን ፊት ለፊት ፌራን ቶሬስን ከሉካ ሻቫልዬ ጋር ያገናኝ አይነት የሱ ምልክት እየሆነ የመጣ የትሪቬላ ፓስ አለ በውጭ እግሩ ከርቭ የሚያደርግ አስደናቂ ፓሶች አምናም ሲሰጥ አይተነዋል እና በዚያ መንገድ ነበር ጨዋታው የተጀመረው። ሁለተኛው አጋማሽ ግን ሌላ ታሪክ ነው። እንግዲህ ባርሳ ይመራ ነበር። በጎ ነገር የመጀመሪያ አጋማሽ ከማብቃቱ በፊት አንደኛው የፓሪስ ሳን ጀርማ ፐርፎርማንስ እየተሻሻለ መምጣት፣ ሁለተኛ አቻ መሆናቸው በጣም አስፈላጊ ነበር። አቻ የሆኑበት ጎል ግን በኑኖ ሜንዴሽ የግል ኢምፕሮቫይዜሽን የመጣ ነው። በሱ የግል ጥረት የተገኘ ነው። ሴኒማ ዩሉ የቻምፒየንስ ሊግ ፍጻሜ ላይ ተጫውተው ጎል አስቆጥሯል። እንደምታውቁው አምስተኛውን ጎል ያስቆጠረ ተጫዋች ነው። ከክለቡ አካዳሚ ወጣ ተጫዋች ነው። የመጀመሪያውን ጎል ያስቆጠረው እርሱ ነው። ሊያውም ባለመደው ቦታ የመስመር ተጫዋች ነው። ግን አጥቂ አድርጎ ነው አሰልጣኝ ሉዊስ ኤንሪኬ ያስጀመረው። ልክ እነዛ ቀደም ያልኳቸው ባይጎዱ ይሰለፉ የነበሩት የፓሪስ ሳን ጀርማ ተጫዋቾች የነበራቸው አይነት ተመሳሳይ ኮንሰፕት ግን ነበር። በተለይ ሁለቱ ተጫዋቾች ብራድሊ ባርኮላ እና ሴኒማ ዩሉ በተደጋጋሚ ቦታ ይለዋውጡ ነበር። በኋላ ባርኮላ ልክ የባርሰሎና የመከላከል ዊክ ሊንክ ብዙ ድክመት ነበረበት የባርሰሎና መከላከል፣ ግን በተለይ በግራ በኩል ጄራርድ ማርቲን ባለበት የባርሰሎና የግራ ፉል ባክ በኩል ድክመት ስላለ ኤንሪኬ ሀኪሚንም ባርኮላንም በዛው መንገድ መጠቀም ጀመረ። የበለጠ የፓሪስ ሳን ጀርማን ጥንካሬ ከባርሰሎና ድክመት ጋር በማስተያየት ያደረገው ነበር። ግን ቶሎ ቦታ ፍሎት ያደርጉ ነበር። ይሄ ልጅ 9 ቁጥር አይደለም፣ ግን የ9 ቁጥር ሚና ይዞ ነው ያንን ጎል ያስቆጠረው። ግን የጎሉ ሰሪ የነበረው ያንን በጣም አግሬሲቭ ሩጫ ያደረገው ኑኖ ሜንዴሽ ነው እና ለዚህ ነው በቴክኒክ በጣም ላቅ ያለ ተጫዋች ስለሆነ የባላጋራ ቡድን ተጫዋቾች ማለፍ ይችላል፣ የመጨረሻ ኳሶች መስጠት ይችላል። አምና በብዙ ጨዋታዎች ላይ እንዳየነው በሁለቱም ቪላ ጨዋታዎች ጎል አስቆጥሯል። በቻምፒየንስ ሊግ ሩብ ፍጻሜ ጎሎች ማስቆጠር የሚችል ነው። በመከላከል እጅግ የተዋጣለት ነው። አትሌት ነው ደግሞ በጣም ጠንካራ ነው ፊዚካሊ። የዚህ ጎል መቆጠር በጣም አስፈላጊ ነበር። አሰልጣኝ ሃንዚ ፍሊክ እንዳሉት ፓሪስ ሳን ጀርማ ማሸነፍ ይገባው ነበር። በፓሪስ ሳን ጀርማ ደረጃ ላይ አልነበርንም፣ ግን ፓሪስ የበለጠ ብልጫው መውሰድ የጀመረው ከ35ኛው ደቂቃ በኋላ ነው የሚል ጊዜ ስሌት አላቸው። 38ኛው ደቂቃ ላይ ነው ጎል የተቆጠረው። ሁለተኛው አጋማሽ ግን የአንድ ቡድን አጋማሽ ነው የነበረው። እስከ ጎንዛሎ ራሞስ የመጨረሻ ደቂቃ ጎል መጠበቅም የነበረባቸው አይመስለኝም። ጎል ማስቆጠር የሚችሉባቸው ሌሎች አጋጣሚዎችን ፈጥረው ነበር፣ ግን በሁሉም ኤሪያ ከፍተኛ ብልጫ ነበሩ። ያንዳንዱን ዱኤል ያሸንፋል፣ በርካታ የጎል ዕድሎች ይፈጥራል፣ በፖሴሽን የበላይ ነበር። በኋላም የጨዋታውን የማሸነፊያ ጎል በዚህ በሁለተኛው አጋማሽ በመጨረሻ ደቂቃ ቢሆንም
ፈጥሯል። እና ከጨዋታው በፊት መቼስ ባርሴሎና ጉዳቶች አሉበት። ራፊኛ የለም፣ በአሰልጣኙ ምርጫ ነው። ግን ሌቫንዶቭስኪ አልጀመረም፣ ፌርሚን ሎፔዝ የለም፣ ጋቪ የለም፣ አሌሃንድሮ ባልዴ ከጉዳት መመለሱ ነው። ላሚን ያማል በአንድ ወር 30 ደቂቃ ብቻ ተጫውቶ ነው ወደዚህ ጨዋታ የመጣው። ስለዚህ የሌሉ አሉ፣ ያሉትም አንዳንዶቹ ጨዋታ መጀመር የሚችሉ አልነበሩም። እንደ ባልዴ አይነቱ የላሚን ያማል 90 ደቂቃ ለመጀመር ዝግጁ ነው የሚለው ጥያቄ የነበረበት ነው። ስለዚህ የማች ፊትነሱም ጥያቄ የነበረበት። ሁለቱ አጋማሽ ላይ በደንብ ፊዚካሊ ሲወርድ ታያለሽ ላሚን ያማል። ግን የባርሴሎና ከፓሪስ ጋር ከተነጻጸረ ይቀለለ ነበር። የፓሪስ ሳን-ዠርማን ጉዳት እጅግ የከፋ ነው የነበረው። እንዳልኩት ነው ቅድም ዋና 50-60% የሚሆኑ ሁሉም በጤናቸው ከሆኑ ትልልቆቹን እንዲህ ባለ መጠን የሚደረጉ ጨዋታዎችን የሚጀምሩ ተጫዋቾችን ሳያሰልፍ ነው ወደዚህ ጨዋታ የመጣው እና እኔ የፓሪስ ሳን-ዠርማን ፍልስፍና በአዲሱ አሰልጣኝ ስር ከግለሰቦች ወደ ቡድንነት የሆነ ተጫዋች መውጣትና መግባት የሚያጎድለው ኳሊቲ አይኖርም ማለት አይደለም። ግን የድሮ አይነት በግለሰቦች ላይ መንጠልጠል እንደቀረ የሚያሳይ የባርሴሎናን አዲሱን አይደንቲቲ የሚገልጽ ነው ብዬ አምናለሁ። ጨዋታው ሲጀመር የፓሪስ ሳን-ዠርማን የማጥቃት 3 ተጫዋቾች ባርኮላ፣ ማዩሉ፣ ምባዬ ነው የነበሩት። ምባዬ ገና የ17 ዓመት እና 18 ዓመት ልጅ ነው። ማዩሉ የ19 ዓመት ልጅ ነው። እንደው ሲኒየር ስለሆነ ነው እንጂ ማልቆጥረው ጓረን ዛይሬ ኤመሪ 19 ዓመቱ ትንሽ ስለቆየ ኦሬዲ ለፈረንሳይ ብሔራዊ ቡድን ስለተጠራ ከ16 ዓመቱ ጀምሮ ለፓሪስ ሳን-ዠርማን ነው ቡድን መጫወት ስለጀመረ ካልሆነ በስተቀር ዋረን ዛይሬ ኤመሪም የ19 ዓመት ልጅ ነው እና በተለይ የኔቬሽ ከጨዋታው ውጪ መሆኑን ተከትሎ የፔድሪ ዲዮንግ እና ኦልሞ የባርሳ አማካይ ክፍል የፓሪስ ሳን-ዠርማን አማካይ ክፍል ዶሚኔት ያደርጋል ብለሽ ነው የምትጠብቂው። አድርገው ነበር ለነገሩ ሲጀምር። በተለይ የቡድኑ ዋናው ተጫዋች እና በባሎን ዶር 3ኛ ሆኖ የጨረሰው ቪቺኛ ተቸግሮ ነበር። ግን እንዳልኩት ጊዜው እየገፋ ሲሄድ የጨዋታው መልክ እየተለወጠ ሄዷል። እኔ አንድ አሰልጣኙን ለምን እንዳደነኩት ልንገርሽ። የሌሉ ተጫዋቾች የሉም አይደለም፣ ግን ሲኒየር ምርጫዎች ነበሩት። ጎንካሎ ራሞስ አለ፣ ሊካንግ ኢን አለ። ሁለቱ የበለጠ ልምድ ያላቸው ተጫዋቾች ናቸው እንዲህ ላለ ጨዋታ። አንደኛው የፖርቱጋል ብሔራዊ ቡድን ተጫዋች ነው ጎንካሎ ራሞስ። ባለፈው የውድድር ዘመን በመደበኝነት የሚጀምር ተጫዋች እንኳ ባይሆን 18 ጎሎች ያስቆጠረ ሲኒየር 9 ቁጥር ነው። እሱን መጠቀም ይችል ነበር። ሊካንግ ኢን በጣም ጥሩ ሌላ ተጫዋች ነው። ከነሱ ይልቅ ወጣቶቹን ነው የመረጠው እና ማዩሉ በተሰለፈ ቁጥር የአሰልጣኙን እምነት የሚከፍል አይነት ተጫዋች ነው። በጥቂት ጨዋታዎች ጎሎች አስቆጥሯል። አሁን እንግዲህ ያስቆጠረውን ጎል እና የተጫወተበትን ደቂቃ ሬሾ ብትወስጂ በየ60 ደቂቃው አንድ ጎል የሚያስቆጥር አይነት ተጫዋች ነው። ስለዚህ ይሄ ቻምፒየንስ ሊግ ጨዋታ እንደነገረን የሉዊስ ኤንሪኬ አዲሱ የፓሪስ ሳን-ዠርማን ቡድን ምንድነው እሱ ራሱ ኮሌክቲቭ ኢዝ ፓራማውንት ይላል። በቃ የወል ጥንካሬ ታየበት ነው። በኋላ ደግሞ እኮ ዣንቱ የሚባል ሌላ 17 ዓመት ልጅ አስገባ። ጨዋታው ሊያልቅ ሲል ሌላ 17 ዓመት ልጅ ጨዋታው ላይ ጨምሮ ነበር። ስለዚህ እድሜያቸው 19 እና ከዛ በታች የሆኑ 4 ተጫዋቾችን በጨዋታው ላይ ተጠቅሟል ማለት ነው። ኢብራሂም ምባዬ ቅድም እንዳልኩት 17 ዓመቱ ነው። ኬንታን ጃቱ 18 ዓመቱ ነው። ሴኒ ማዩሉ 19 ዓመቱ ነው። ዋረን ዛይሬ ኤመሪ 19 ዓመቱ ነው። ፓሪስ ሳን-ዠርማን በዚህ ብዙ ይተች ነበር ምሳ። በቅርብ ጊዜ ፓሪስ እንደምታውቂው ከሳኦ ፓውሎም በላይ ትልቅ ተሰጦ የሚፈራባት ከተማ ነች። ፓሪስ እና በተለይ ብዙ ስደተኞች ያሉባቸው የፓሪስ ከተማ ዳርቻዎች ቦንዲ፣ ሌዙሊስ ምናምን የሚባሉት አካባቢዎች ላይ ብዙ ተሰጦ አለ። አንዳንዶቹ ደግሞ የፓሪስ ሳን-ዠርማን አካዳሚ ውስጥ አድገው ጭምር ለምሳሌ የፈረንሳይ ብሔራዊ ቡድን ወቅቱ ግብ ጠባቂ ማይክ ሜኞ ወይ ክሪስቶፈር ንኩንኩ ወይም ሙሳ ዲያቢ ወይም ሌሎች በርካታ ተጫዋቾችን መጥቀስ ይችላል። በፓሪስ ሳን-ዠርማን አካዳሚ ውስጥ ብዙ እድል ያላገኙ አልፈው ብዙ እድል ያላገኙ አንዳንዶቹም ጥቂት የተጫወቱ ዲያቢና ኮንኮ ለዋናው ቡድን ተጫውተዋል። ግን ከዛ በኋላ ጎልብተው የፈረንሳይ ብሔራዊ ቡድን ተጫዋቾች ጭምር ሆነዋል። ብዙ ትችት አለ ይሄንን በተመለከተ። እንዲያውም ምባፔ አንዱ ከክለቡ ሰዎች ጋር ሲነጋገር ኢንሲስት ያደረገው የፍሬንች ታለንት የበለጠ መጠቀም አለበት ፓሪስ ሳን-ዠርማን ለተሰጦ የግድ ሁሌ ሜጋ ስታሮች ከውጭ ማምጣት የለበትም የሚል ነው። ተሰጦ ያለበት አካባቢ ነው የፓሪስ አካባቢ እና የፓሪስ ከተማ ዳርቻ እና ትላንት ለምሳሌ ኢብራሂም ምባዬን ስታዩ ከፊቱ የነበረው ማን ነው? ዡል ኩንዴ ነው።
አስቀመጠው መሬት ላይ አንድ ጊዜ ጁል ኩንዴን አልፎት ሲሄድ ፈጣን ነው ድሪብለር እንትኑም ስታየው የአካል ዝግጅታቸውን በፈረንሳይ ያሉ ተጫዋቾች ሁሉ ጊዜ ያስደንቀኛል። የ17 ዓመት ተጫዋች ፉሊ ፎርምድ ነው ገና መስል መጨመር አለበት ምናምን አቲ በጣም የሚገርመኝ ነገር ኤምባፔ ላይ እሱን ታያለሽ፣ ዴምቤሌ ላይ እሱን ታያለሽ፣ ሌሎች ብዙ ወጣት ፈረንሳይን ተጫዋቾች ላይ እሱን ታያለሽ። በቴክኒክ በታክቲክ በምን በሳይኮሎጂ በምናምን ብቻ ሳይሆን በአካልም ፉሊ ፎርምድ የሆኑ ተጫዋቾች ሆነው ነው የምታዩዋቸው እና ባለፈው የአታላንታው ጨዋታ ላይ ቤርጋሞ ላይ ጀምሮ ነበር ሴኒማ ዩሉ ጥሩ አልተጫወተም፣ እንደውም ተተችቶ ነበር፣ ግን ትላንትና የመጀመሪያውን ጎል አስቆጥሯል። ስለዚህ ከዚህ በፊት ኪንግስሌ ኮማንም ብዙ አልተጠቀሙበትም፣ ቶሎ ነው ወደ ዩቬንቱስ የሄደው በሚል እሱም የፓሪስ ሳን ጀርማን አካዳሚ ውጤት የነበረ ተጫዋች ነውና ኤንሪኬ ከመጣ በኋላ ግን አንድ እየለወጠ ያለው ነገር ማዩሉን በቻምፒየንስ ሊግ ፍጻሜ ቀይሮ ሲያስገባየ ነው። እምባዬን በባርሰሎና ሜዳ አስጀምሮታል። ፎርስ ተደርጓል፣ ጉዳት ነው ያስገደደው እንደዚህ። ግን ትላንት ምርጫዎች ነበሩት እንዳልኩት ራሞስ ነበረው፣ ካንጌሊ ነበረው። እነዚህ የበለጠ ሲኒየር ተጫዋቾች ናቸው እና ለምን የአውሮፓ ሻምፒዮን እንደሆኑ ያሳዩበት ፐርፎርማንስ ነው ብዬ አምናለሁ። ወደ ባርሰሎና ሜዳ ሄደው ያደረጉት በጣም ጥሩ የተጫወቱበት ብዙ ቁልፍ ተጫዋቾቻቸው ሳይኖር እንደ አንደርዶግ ደግሞ አይደለም የተጫወቱት። አሁን አንዳንድ ጊዜ አንዳንድ አሰልጣኞች ፕራግማቲዝም ልበለው ወይ ሜንታሊቲ ለውጥ ልበለው ኤንሪኬ አንድም ጨዋታ ለመከላከል አስበው የሚገባ አይመስለኝም። እኔ መከላከል አይፈልግም ማለት ሳይሆን መከላከል ቅድሚያ የሚሰጠው ስትራቴጂ ሆኖ ወደ ሜዳ የሚገባ አይመስለኝም። ትላንትና የነገረንም ነገር እሱ ነው። ባርሰሎና ያስፈራል፣ ስብስቡ በጣም ጥሩ ነው፣ በሜዳው ነው እየተጫወተ ያለው። በዚህ አመት አንድም ጨዋታ አልተሸነፈም። አምና የቻምፒየንስ ሊግ ሴሚ ፋይናሊስት ነበር፣ ሜቢ ፋይናሊስት መሆን ነበረበት ይሆናል። በሁለቱ ፐርፎርማንሶች በጣም ጥሩ ስለነበር ከመከላከል ድክመቱ በቀር ወደ ባርሳ ሄዶ ለመከላከል አልነበረም ሄደው። ቢቸገርም የመጀመሪያው 30 ደቂቃ የጨዋታ እቅድ ሳይሆን የባርሰሎና ብልጫ ነው እንደዛ አይነት ሰብዲዩድ የሆነ ብቃት እንዲያሳይ እንደዛ እንዲወሰን 30% ኳስ ብቻ እንዲይዝ የተደረገው በባርሳ ብልጫ እንጂ በሉዊስ ኤንሪኬ ጨዋታ ስልት ምርጫ አይደለም። እና ይህንን የቶፕ ዶግ ሜንታሊቲውን ትልቅ ቡድን ለማሰለጥ ነው የሚለው ሜንታሊቲውን ወደዋለሁ። ትልልቅ ቡድን እያሰለጠኑ እንደ ትንሽ ቡድን አፕሮች የሚያደርጉ ብዙ አሰልጣኞች አሉ። ያ ሁሉ ፐርሶኔል እያላቸው፣ ያ ሁሉ ስብስብ እያላቸው፣ ያ ሁሉ ስታር ኳሊቲ እያላቸው እንደዛ የሚጫወቱ አሰልጣኞች አሉ። ኤንሪኬ ለእንደዚህ አይነት ሜንታሊቲ ቦታ ያለው አይመስለኝም። ሁልጊዜ እንደዛ አይነት ሜንታሊቲ ያለው አሰልጣኝ ነው እሱን ያሳየው። ባርሴሎና ትላንትና ሮናልዶ አራውሆን እና ሮበርት ሌቫንዶቭስኪን አይነት ተጫዋቾች ቤንች አድርጎ ነው የጀመረው። ኢንትረስቲንግ ምርጫ ነው አንዳንዱ ያሰልጣኙ ምርጫ እና ብዙ ጉዳቶች በሁለቱም ቡድኖች ነበሩ እንዳልኩት። የጨዋታው መጀመር በተመለከተ ያነሳው ነበር። ላሚን ያማል ከዴምቤሌ ቢሆን ኖሮ ትልቅ ስቶሪ ሊሆን ይችል ነበር እንደሚታወቀው። ግን ደግሞ ላሚን ያማል ከኑኖ ሜንዴሽም ስቶሪ ነው ከጨዋታው በፊት ይወራ የነበረ ነገር ስለነበር። ግን እንደ ጨዋታ ግን ኃይለኛ ቴክኒካል ጨዋታ የነበረ ብዙ ትራንዚሽን የነበረው ክፍት በአብዛኛው ተመጣጣኝ በሁለቱ አጋማሾች የነበረውን ጥቅል ካየን ግን ደግሞ በፍላንክ በኩል ደግሞ ሁለቱም ተጫዋቾች የየራሳቸው ሞመንት የነበረባቸው ጨዋታዎች ናቸው። ለኔ ልዩነት የነበረው በሁለተኛው አጋማሽ የፔጄ ፕሬሲንግ በጣም የተሻለ ነበር። አሁን በሃይላይን የምትጫወቺ ከሆነና የተዋጣለት ፕሬሲንግ ከሌለሽ እንደ ትላንትና ነው የሚሆነው። ለምን መሰለሽ? ለምሳሌ የዲፕ ራነርስ ነው የሚባሉት ፉልባኮቹ ወይም ከጥልቅ የሚደረጉ ሩጫዎች ናቸው። እኔ አስታውሳለሁ ለመጀመሪያ ጊዜ የሃንዚ ፍሊክን ቡድን ሃይላይን የበለጠ ማጋለጥ እንደሚቻል የተረዳው ኤስፓኞል እንደነበር አስታውሳለሁ። ማኖሎ ናቸው መጀመሪያ አይነን ያደረጉ 3-0 ተሸነፉ ጨዋታውን ነው 3-1 ወይ 3-0 የዛሬ አመት አካባቢ የተደረገ ጨዋታ ነው። ግን ለምሳሌ ከዛ በፊት ሪያል ማድሪድ ጨዋታ አድርጎ ነበር። ኤምባፔ ደግሞ ዲፕ ራነር አይደለም፣ የመጨረሻው ሯጭ ነው። ከጀርባ የሚመጣው እንኳን የሚያጠቃ ተጫዋች ነው። ጎሎች አስቆጥሮ ነበር፣ በማርጂኖች ግን ኦፍሳይድ ሆነ እና የኤምባፔ ኦፍሳይድ መግባት ያኔ በጣም ትልቅ አጀንዳ እንደነበር እናስታውሳለን። የኩባርሲ ኢኒጎ ማርቲኔዝ ባልዴና ኩንዴ ኮሚኒኬሽን እንከን አልባ ነበር። ስለዚህ ቪኒሺየስም ይልቁን ኤምባፔን በተደጋጋሚ ኦፍሳይድ የሆኑ ነበር። ይሄ የኤምባፔ ችግር ግን ብቻ አልነበረም። ሌሎችም የመጨረሻ ሯጮች ወይም የመጨረሻውን ፓስ የሚያጠቁት ሯጮች በተደጋጋሚ እንደዚህ ያደርጉ ነበር፣ ከጨዋታ ውጪ የሆኑ ነበር። ስለዚህ የባርሴሎና ኦፍሳይድ ትራፕ ይሰራ ነበር ብዙ ጊዜ። እንደ ምልክት ግን ጎል ባያስቆጥሩበትም ወይ ጨዋታውን ባያሸንፉም ግን የኤስፓኞል ተጫዋቾች የባርሴሎናን ሃይላይን ማጋለጥ የጀመሩት ከጥልቅ በሚደረጉ ሩጫዎች
በአብዛኛው ከፉል ባኮች ወይም ዲፕ ከሆነ ጠለቅ ካለ ቦታ ከሚነሱ የክንፍ ተጫዋቾች የሚደረጉ ሩጫዎች ናቸው። ምክንያቱም ኦፍሳይድ ትራፕ ልታረጋቸው መነሻቸው በራሳቸው የሜዳ አጋማሽ ስለሆነ በዛ መንገድ ነው ጎሎችን የሚያስቆጥሩት። ስለዚህ ባርሴሎና በሃይላይን መጫወት የሚመርጥ ከሆነ ከፊት ያለው ፕሬሲንግ በጣም የተዋጣለት መሆን አለበት። ከፊት ያለው ፕሬሲንግ ትክክል ካልሆነ ትላንት እንዳየነው በሁለተኛው አጋማሽ የሁሉም ተጫዋቾች ኤነርጂ በዛ መጠን ሲወርድ በተደጋጋሚ ከባርሴሎና የመከላከል መስመር ጀርባ መገኘት ይቻላል ማለት ነው። እንከን አልባ መሆን አለበት። እኔ ያስታውሳለሁ በአምና ቹራም ሲጠየቅ ያለውን ነገር ኳስ ተቀማላችሁ ለምን በሁለት ፓስ የፓሪስ ሳን ጀርማን ጀርባ አታጠቁት የባርሴሎናን ጀርባ አታጠቁትም ተብሎ ሲጠየቅ በቴሌቪዥን እንደምታዩት አይደለም። ምክንያቱም አንደኛ 11 ተጫዋቾች እኛ ፊት ነው ያሉት አይደል፣ ቀና ማለት አንችልም፣ ስፔስ ማየት አንችልም። ሁለተኛ እኛ ኳሱን በመናገኝበት ጊዜ ከጎሉ 70 ሜትር ርቀት ላይ ነው ያለነው። 70 ሜትር ሄደን ነው ማጥቃት ያለብን። እሱ በጣም ከባድ ነው ይላል። አጉልቶ ያነሳው የባርሴሎና ፕሬሲንግ ያንን ሃይላይን ለማጥቃት እድል የሚሰጥ አይደለም። ምክንያቱም እዛው አፍነው ያስቀሩናል። ከራሳቸው 30 ሜትር መውጣት አይችሉም። ኤነርጂው እንደዛ የሚጎድል ከሆነ የባርሳ ፕሬሲንግ ሁለተኛው ምርጫ የሚሆነው ድሮፕ ማድረግ ነው አይደል? ወደ ራስ የሜዳ ክፍል ጠጋ ብሎ ወደ ራስን ተጠግቶ መከላከል መጀመር ነው ሁለተኛው ምርጫ የሚሆነው። ያ ደግሞ የባርሳ ዲኤንኤ አይደለም። ሳጥን የመከላከል ስሪት የለውም ቡድኑ እና ትላንት ዲፕ ሲሆን የቡድኑ ዲፌንሲቭ ብሎክ ወደ ራሳቸው የሜዳ መስመር ማፈግፈግ ሲጀምሩ ቡድኑ የተሰራበት አይደንቲቲ እሱ አይደለምና ሳጥን በመከላከል አይዋጣላቸው። ሁለተኛ የኦፍሳይድ ላይኑን ቢሆን እንግዲህ የመጀመሪያ ሽንፈታቸው ነው። ግን በሌሎች አንዳንድ ጨዋታዎችም እንዳየነው የኢኒጎ ማርቲኔዝ መልቀቅ የአሌሃንድሮ ባልዴ የሪከቨሪ ሩጫ አለመኖር ሁለት ወሳኝ ጉድለቶች አምጥቷል። አንደኛው ጎል ሲቆጠር ጎንካሎ ራሞስ ኦፍሳይድ ላይን ውስጥ ነው የነበረው። ልክ ፊሊፖ ኢንዛጊ እንደሚያደርገው ወይ ሩድ ቫን ኒስተልሮይ እንደሚያደርገው ቺት ነው እሱ። እንዲያውም ቲየሪ ኦንሪ ምን ብሎ ነበር ትላንት ጨዋታው ካለቀ በኋላ ጎንዛሎ ራሞስን አነጋግሮት ነበር። ማንቸስተር ዩናይትድ ሩድ ቫን ኒስተልሮይን በሚጠቀምበት ጊዜ ልክ እንደዛ ያደርግ ነበር። ሆን ብሎ 5 ሜትር ወደፊት ተጠግቶ ኦፍሳይድ ፖዚሽን ውስጥ ይቆማል እና ለመስመር ተከላካዮች ለመሀል ተከላካዮች ከጨዋታ ውጪ ነው ብለሽ ነው የምታስብ። ከዛ ድንገት ማንቸስተር ዩናይትድ ሁለት በጣም ኃይለኛ ክሮሰሮች አሉት። ሚካኤል ሲልቬስትረ በጣም ጎበዝ ክሮሰር ነው፣ የዴቪድ ቤከምን ያህልም ባይሆን። ዴቪድ ቤከም ደግሞ የክሮሲንግ ማስተር ነው። አናት ላይ እግር ላይ ጥፍር ላይ ምናምን ቁጭ ማድረግ የሚችል አይነት ተጫዋች ነው ዴቪድ ቤከም እና ማንቸስተር ዩናይትድ ድንገት ጨዋታውን ይገለብጠዋል። ሩድ ቫን ኒስተልሮይ ድንገት ኦንሳይድ ይሆናል እና ማንቸስተር ዩናይትድ በዛ ስዊች ጎል ያስቆጥራል። ራሞስ እንደዛ ነው ያደረገው። ኳሱን ሲቀበል ክሊርሊ ኦፍሳይድ ማነው ሙቭመንቱ ሲጀምር። ከዛ ስዊች ያደረጉ አሽራፍ ሀኪሚ ጋር ኳሱ ሲመጣ ግን ድንገት ኦንሳይድ ነው። ሶ ያንን ኦፍሳይድ ትራፕ ያደረጉት ጨዋታ በመገልበጥ ነው፣ ስዊች በማድረግ ነው እና የሚያስገርም አይነት ስትራቴጂ ነው የባርሴሎናን ሃይላይን ኤክስፖዝ ያደረጉበት መንገድ። ይሄም በደንብ መደነቅ ያለበት ይመስለኛል። ግን ሁለተኛው አጋማሽ ላይ ደግሞ አንድ ያደረጉት ነገር ከፕሬሲንጋቸው ባሻገር ሶስቱ አማካዮች ተቀራርበው መጫወት ጀመሩ። ስለዚህ ቪቺኛ መጀመሪያ አካባቢ የነበረውን ሪሲቨር ማጣት አለ አይደለም፣ ኳስ የሚያቀብለውን ተጫዋች የማጣት ነገር አንደኛ የባርሳ ፕሬሸር ቀነሰ፣ አጠገቡ ሆኖ ክሎዝ ዳውን የሚያደርገው ተጫዋች የለም። ሁለተኛ ግን ፋቢያን ሩይዝ እና WZD ዋረን ዛይሬ ሁለቱ የበለጠ ወደሱ ጠጋ ማለት ጀመሩ። ስለዚህ የበለጠ ኔትወርክ ነበረው እና ሁለተኛው አጋማሽ ፍጹም ከኳስም ጋር ያለ ኳስም የአንድ ቡድን ፍጹም ብልጫ የነበረበት ነው። ለባርሴሎና ያልተለመደ አይነት ዶሚናንስ ነው። እኔ ዲዮንግና ፔድሪ ያሉበት የአማካይ ክፍል እንደዚህ ኮንትሮል ሲደረግ አላየሁም። የሁለተኛው አጋማሽ የፓሪስ ሳን ጀርማን አማካይ ክፍል ዶሚናንስ በጣም ያስደንቅ ነበር። ስለዚህ ባርሴሎና ምን ማድረግ ጀመረ? አሁን ልክ መፍትሄ ስታጪ ኮሌክቲቭ እየሰራ ሳይሆን ሲቀር መፍትሄ በቃ ፍለጋ ወደ ኢንዲቪጁዋሎች መሄድ እንደ ላሚን ያማል አይነት ኳስ። ላሚን ያማል ደግሞ ያኔ በሜንዴስ ቁጥጥር ስር መዋል ጀምሮ የነበረበት ነው። እንግዲህ እድለኛ ነው ሜንዴስ ተጨማሪ ካርድ አለማየቱ ምናምን፣ ግን የበለጠ ጨዋታውን ጥሩ በመቋቋም ጀምሮ ነበር። ስለዚህ በባርሴሎና በኩል ምናልባት ፖዚቲቭ ከተባለን የሚታየኝ የሁለት ተጫዋቾች ፐርፎርማንስ ነው። አንደኛው የፌራን ቶሬዝ እና ሁለተኛው የማርከስ ራሽፎርድ የሁለቱ ተጫዋቾች ጥሩ መጫወት ነው። ሁለቱን ተጫዋቾች በተመለከተ ያው ራሽፎርድ በአብዛኞቹ ጨዋታዎች በተጫወተባቸው የአብዛኞቹ ጨዋታዎች
በእርግጥ ያለፉት ሁለት አሲስቶቹ የማዕዘን ምት ጎሎች ናቸው፣ የቆመ ኳስ አሲስቶች ናቸው። አሲስት ተብሎ ይመዘገባል እንግዲህ ያው ግን በኦፕን ፕሌይ የበለጠ የጎል እድል ክሬቲቪቲ የሚታይበት ነው። የባርሴሎናን ካውንተር ፕሬሲንግ ያየንበት፣ ሙቭመንት ያየንበት፣ የፌራን ቶሬስን የቦታ አያያዝና የማርከስ ራሽፎርድን የመጨረሻ ኳስ የማቀበል ችሎታ ያየንበት ነው። ስለዚህ ለሁለቱም ተጫዋቾች ጥሩ ነበር። በነገራችን ላይ በባርሴሎና በኩል አሁን የ9 ቁጥር ምርጫ ለውጥ እንዳለ የታወቀ ነው። ሌቫንዶቭስኪ አይደለም የባርሴሎና 9 ቁጥር 7 የላሊጋ ጨዋታን ያደረጉት 7ቱንም 9 ቁጥር ሆኖ የጀመረው ፌራን ቶሬስ ነው። ከዚያ ባለፈው ከኒውካስል ጋር የቻምፒየንስ ሊግ ጨዋታ ሲያደርጉ ፍሊክ ሌቫንዶቭስኪን አሰለፉት። ይሄኛው ግን የባርሳ የዚህ ውድድር ዘመን የመጀመሪያው ትልቁ ጨዋታ ነው እና እዚህ ጨዋታ ላይ የሚመርጡት 9 ቁጥር አሰልጣኙ በዚህ አመት በተደጋጋሚ የትኛውን ተጫዋች በዛ ስፍራ መጠቀም እንደሚፈልጉ መልእክት የሚያስተላልፍ ተደርጎ የሚቆጠር ነው። ፌራን ቶሬስን ነው ያሰለፉትና በኋላ ሌቫንዶቭስኪ እንኳን ሲገባ ቶሬስ አልወጣም። በራሽፎርድ ቦታ ግራ ቦታ ላይ መጫወት ጀመረ። ሌቫንዶቭስኪ 9 ቁጥር ሆነ። ቶሬስ እንዲቆይ ይፈልጋሉ ማለት ነው እና ለሱ በጣም ጥሩ ጊዜ ነው እና በተጫወተ ቁጥርም ጎሎች ያስቆጥራል። ሁለተኛ ለእንደ ላሚን ያማል አይነቱም ተጫዋች የሚስማማ አይነት ተጫዋች ነው። ምክንያቱም ለላሚን ቅርብነን የሚሉ ሰዎች ይናገሩታል የሚባለው ነገር ከቶሬስ ጋር መጫወት ይወዳል። ምክንያቱም ቶሬስ ያለ ማቋረጥ ከጀርባ ይሮጣል። ስለዚህ ከፊቱ ያሉትን ተከላካዮች ድራግ ያደርግለታል ወይ ደግሞ የሱን ፓሶች ለመቀበል ስፔስ ይይዝለታል። በዚህ ምክንያት ከፌራን ቶሬስ ጋር መጫወት ይወዳል ይባላል። ግን የባርሳ የተከላካይ መስመር ጥያቄ በሌሎችም ጨዋታዎች የነበረ ነው። በአንዳንድ የላሊጋ ጨዋታዎች ማየት ይቻል ነበር። ትላንትና ኩባርሲ ስህተት ሰርቷል። ለኩንዴ በአንዳንድ አጋጣሚዎች በተለይ መጀመሪያው ጎል ሲቆጠር እሱ በበቂ ሁኔታ ትራክ አላደረገውም። ኑኖ ሜንዴሽን የሱ ስለነበር በዛ የመከላከል ቅጽበት ምክንያቱም ላሚን ያማል አንዳንድ ጨዋታዎች ላይ ሲያሻሽል አይቻለሁ። በተለይ በስፔን ብሔራዊ ቡድን ሲጫወት ባለፈው ጊዜ ግን ትራክ ባክ በማድረግ በጣም የሚደነቅ ተጫዋች አይደለም። የሱ ጥንካሬ አይደለም። አሰልጣኙም እንደዚህ አይነት ትእዛዝ የሚጭኑበት አይመስለኝም። የመከላከል ትእዛዝ ብዙ ሲጫንበት አለ ሃይ ኤንድ ዋይድ ነው ብዙ ጊዜ የሚቆየው። ግን በሌላም አጋጣሚ ቅድም እንዳልኩት በተለይ ኢብራሂም ምባዬ 17 ዓመት ልጅ ነው። በሁለት በሶስት አጋጣሚዎች ያለ ችግር ሲያልፉ አይተናል። በኋላ አሰልጣኙ ለውጥ ለማድረግ ሞከሩ። አጋጣሚዎች ነበሯቸው። ለምሳሌ ኦልሞ 2-1 ላይ ያደርገው ይችል ነበር በሁለተኛው አጋማሽ ከጎሉ መስመር ላይ ነው ኳሱ የወጣው። ግን እሱ ጎል ቢቆጠር ኖሮ አጌንስት ዘ ራን ኦፍ ፕሌይ እንደሚሉት ፓሪስ ሳን ጀርመን ብልጫ ወስዶ ነበር ባርሴሎና ያንን ጎል ሊያስቆጠር ይችል ነበር። ስለዚህ ጨዋታውን አይገልጸውም ነበር ያ ጎል ቢቆጠር ኖሮ። በኋላ አማካይ ክፍሉ ላይ አንድ ቶሎ የሚታይ ነገር ፔድሪ በጣም ተዳክሟል። ትላንትና በፊዚካሊም ተዳክሟል። ያንንም ጨዋታ ነው የሚጀምረው እና እሱ ብቻ አይደለም በሁለተኛው አጋማሽ ሌሎችም የባርሳ ተጫዋቾች ፊዚካሊ ሲወርዱ አይተናቸዋል እና ያለ ኳስ ረጅም ጊዜ ደግሞ እንዲሮጡ ሆነው ፔድሪ ያለ ኳስ ረጅም ሰዓት እንዲሮጥ ከተደረገ አይሆንም። የሱ ጨዋታ አይደለም እሱ 61% ነው ፓሪስ ሳን ጀርመን ተቆጣጥሮ የነበረው። የባርሳ ከ40% በታች ነው የፖሴሽን ሼሩ የነበረው ማለት ነው። ለእንደ ፔድሪ ለነ ዲዮንግ አይነት ተጫዋቾች የሚሆን አይደለም። በአብዛኛው ባርሴሎና ነው 61%፣ 65%፣ 70% ኳስ የሚይዘው። ስለዚህ አብዛኛውን ጊዜ ከኳስ ጋር የሚቆዩት ከሮጡም 30% የምትሆነውን የጨዋታ ጊዜ ብቻ ነው በመሮጥ የሚያሳልፉት። ትላንትና ግን አብዛኛውን ጊዜ ባርሴሎና እንዲሮጥ ተገደደ በፓሪስ ሳን ጀርመን የሚድፊልድ ዶሚናንስ ምክንያት እና ተዳከመ። ስለዚህ አሰልጣኙ ከነዚህ ሁለት ቴክኒካል ክራፍታቸው ከፍ ካሉ ተጫዋቾች ይልቅ የበለጠ ፊዚካል ተጫዋቾችን ለማስገባት ማርክ ካሳዶን እና ማርክ ቤርናልን ሁለቱን ቀይረው አስገቡ። መልእክት አለው ይሄ አማካይ ክፍሉን ዶሚኔት ማድረግ እንዳልቻሉ የሚናገር ነው። ወይም ፓሪስ ሳን ጀርመን በአማካይ ክፍል ላይ ከፍተኛ ብልጫ እንደወሰደባቸው የሚያሳይ ነው። ኤንሪኬ ማንም ተጫወተ ማን ለኛ ልዩነት የለውም ደንበኛ ቡድን ነው ብሎ ግን ጨዋታውን በተመለከተ በጣም የላቀ ጨዋታ የተሻለ ነበርን በተለይ በሁለተኛው አጋማሽ አለና ግን ሁለት መጠለዝ በማይወዱ ቡድኖች መካከል የተደረገ ጨዋታ ስለሆነ ነው እንደዚህ ጨዋታው የተዋበው የሚል አስተያየት ሰጥቷል። ነው ፔጄ ቀስ ያለ ነው ጨዋታው ላይ እየጎለበተ የመጣው ማለት ነው። የመጀመሪያው 30 ደቂቃ ላይ 30% ፖሴሽን ነበረው። ጨዋታው ሲያልቅ ግን ወደ ከ50% ከ53% የኳስ ቁጥጥር ሁለተኛው አጋማሽ ብቻ 63% የኳስ ቁጥጥር ብልጫ ነበረው። አንዳንድ ታክቲካዊ ነጥቦችን ማየት ይቻላል። ቅድም እንዳነሳሁት በተለይ ከመጀመሪያዎቹ ደቂቃዎች በኋላ ኤንሪኬ የባርሳ የመከላከል ድክመት በአብዛኛው ያለው በግራ በኩል ነው በሚል ባርኮላን በመደበኝነት እዛ ቦታ ላይ መጠቀም ጀመረ።
አሽራፍ ሀኪሚ በዛ በኩል ነው የሚጫወተው ስለዚህ ጎሉ ሲገኝም በቀኝ በኩል ከመጣ ክሮስ የተገኘ ነው ማርከስ ራሽፎርድ እና ኩባርሲ ማርከስ ራሽፎርድ እና አሽራፍ ሀኪሚ ሁለት ፈጣን ተጫዋቾች ናቸው አይደለም ፍጥነት የሚለካኩበት ጨዋታ ይመስል ነበር ግን አልነበረም ምክንያቱም ራሽፎርድ የበለጠ ዝግ ያለ ፍጥነት የነበረው ኢሊያዛ ባኝን ታርጌት የሚያደርግ ይመስል ነበር በተደጋጋሚ ወደ አጥብቦ ወደ ውስጥ ይገባ ነበር በባርሴሎና በኩል የመከላከል ድክመቱ ጀራርድ ማርቲኖ ሚል አናሊሲስ ነበራቸው ስለዚህ በተደጋጋሚ ሱን ታርጌት ያደርጉት ነበር በሁለቱም በኩል ሰርቷል ምክንያቱም የባርሳ ጎል ሲቆጠር የአሽራፍ ሀኪሚ ስተት ነበር ራሽፎርድን የተቆጣጠረ ተጫዋች አልነበረም የሱ ስራ ነበር ያንን ስራ መስራት በማጥቃቱ በኩል ግን የጨዋታውን የማሸነፊያ አሲስት ደግሞ የሰጠው እሱ ነው በባርሳ የተከላካይ መስመር በኩል አሰልጣኙ የሚያምኑበት ኮምቢኔሽን ያለ አልመሰለኝም አሁን በዚህ አመት ብቻ ኩባርሲን ጋርሲያን ሮናልዶ አራውሆን አንድሬስ ክሪስቴንሰንን እነዚህን ተጫዋቾች በተደጋጋሚ ያፈራረቁ ሲጠቀሙ ብዙ ጊዜ ሪሸፍል ሲያደርጓቸው እናያለን ልክ እንዳምናው የኩባርሲና የኢኒጎ ማርቲኔዝ አይነት ወጥ ጥምረት የለም ምናልባት ይሄም ሊሆን ይችላል የባርሴሎና የተከላካይ መስመር እንዳምናው ብዙ ስቴብል ያልሆነው እንደ ጨዋታ ግን በጣም ጥሩ ጨዋታ ነበር ብዙ ኮንሲኩዌንስ ያለው ጨዋታ አይደለም እንደምታውቂው ገና በሁለተኛው ሳምንት የተደረገ ጨዋታ ስለሆነ ባርሳም የመጀመሪያ ጨዋታውን ስላሸነፈ እንደዚህ ግን የፓሪስ ሳን ዠርማን ለምን የአውሮፓ ሻምፒዮን እንደሆነ ያሳየበትና በድጋሚ የአውሮፓ ሻምፒዮን ለመሆን ትልቅ ግምት ከሚሰጣቸው ቡድኖች መካከል ለምን እንደሆነ በድጋሚ ያሳየበት ፐርፎርማንስ ነበር ዘመን ተለወጠ ምስራች ተሰማ የአዲስ አመት ብስራት ከብርሃን ከተማ አመት ባለውን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ ወገኖች እድሉ ትልቅ ነውና አመት ባለውን ከብርሃን ጋር ያሳልፉ መልካም እድል መልካም አዲስ አመት እንደ ስማችን ብርሃን ነው ስራችን ብርሃን ባንክ